በየወሩ የኤሌክትሪክ ቢል ስንከፍል ወይም ቅድመ ክፍያ ቆጣሪያችን ላይ ካርድ ስናስገባ የምንመለከተው KWH ወይም ኪሎዋት አወር የሚል ነገር አለ። ነገር ግን ምን እንደሆነ ያውቃሉ? ቆጣሪው እንዴት አድርጎ ኪሎዋት አወርስ እንደሚያሰላ አስበው ያውቃሉ? ቆጣሪው በየቀኑ የምንለኩሰውን ምጣድ፣ የምናበራውን አምፖል እና የምንከፍተውን ቴሌቪዥን ምን ያህል ኃይል እንደተጠቀመና እንዴት ወደ ኪሎዋት አወርስ እንደሚቀይረው ያውቃሉ? ዛሬ ይህንን ሚስጥር በቀላል ቋንቋ ነግራችኋለሁ። የቻናሌ አባል ያልሆናችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። በዚህ ቪዲዮ በዋናነት ኪሎዋት አወር ምንድን ነው? ቆጣሪው ኪሎዋት አወር ለማስላት ምን ተጠቅሞ ነው የሚያሰለው? በውስጡ ምን አለው? እንዲሁም የዲጂታል ወይም ስማርት ቆጣሪ እና የድሮዎች አናሎግ ቆጣሪዎች እንዴት አድርገው ኪሎዋት አወርን ያሰላሉ የሚለውን የማሳያችሁ ይሆናል። በመጀመሪያ ኪሎዋት አወር ምንድን ነው የሚለውን እንመልከት። KWH ከሚለው ላይ KWH የሚሉ 3 ፊደሎች አሉት። W ማለት ዋት ማለት ነው። ይህ ማለት የአንድ መሳሪያ የጉልበት ፍላጎት መጠን ማሳያ ወይም መለኪያ ነው። ለምሳሌ አንድ አነስተኛ አምፖል 12 ዋት ሊኖረው ይችላል። አንድ የኤሌክትሪክ ምድጃ 2000 ዋት ኃይል ወይም ጉልበት ሊኖረው ይችላል። የኤሌክትሪክ ምጣድ 3000 ዋት ኃይል ወይም ጉልበት ሊኖረው ይችላል። ከዚህ ላይ ኬ ስንጨምርበት በ1000 ተካፍሎ የሚቀመጥበት መንገድ ነው ማለት ነው። ለምሳሌ 1000 ዋት ማለት 1 ኪሎ ዋት ጋር እኩል ነው። ስለዚህ በዚህ መሰረት 3000 ዋት ምጣድ እና 3 ኪሎ ዋት ምጣድ ተመሳሳይ ኃይል አላቸው። የመጨረሻው ኤች ነው፣ ሀወር ወይም ሰዓት ማለት ሲሆን መሳሪያው ለምሳሌ ምጣድ ወይ አምፖል ለምን ያህል ተለኩሶ ወይም ደግሞ ተከፍቶ እንደቆየ የቆይታ ጊዜውን የምንለካበት ነው። ኪሎዋት አወር የሚለውን በምሳሌ ለማስረዳት ያህል 100 ዋት የሚወስድ ቴሌቪዥን በቤታችን አለ እንበል እና ይህንን ቴሌቪዥን ለ10 ሰዓታት ሳናቋርጥ አብርተን ብንተወው ይህ ቴሌቪዥን ለ10 ሰዓት ምን ያህል ኃይል ተጠቀመ የሚለውን ማስላት እንችላለን። እዚህ ጋር ቪዲዮውን ፓውዝ አድርጋችሁ መልሱ ኮሜንት ላይ አስቀምጡልኝ። በትክክል ካስቀመጣችሁ ከዚህ በላይ ያወራሁት ገብቷችኋል ማለት ነው። እንቀጥል። ቴሌቪዥኑ የተጠቀመው ኃይል ባለ 100 ዋት ስለሆነ 100 ዋት ለ10 ሰዓት ስለተለኮሰ ሲባዛ በ10 እናደርገዋለን። ይህ ስናባዛው 1000 ዋት አወር ይመጣል። ይሁን እንጂ መብራት የሚከፈለውና ታሪፍ የሚወጣው በአንድ ዩኒት ስለሆነ ዩኒት የሚባለው ደግሞ 1 ኪሎዋት አወር ስለሆነ የግድ ወደ ኪሎዋት አወር ልንቀይረው እንገደዳለን ማለት ነው። ስለዚህ 1000 ዋት አወር የሚለውን በ1000 ስናካፍለው 1 ኪሎ ዋት አወር እናደርገዋለን። ስለዚህ ይህ ቴሌቪዥን ለ10 ሰዓት ተለኩሶ ከቆየ በ10 ሰዓት ውስጥ 1 ኪሎ ዋት አወር ይሆናል ማለት ነው። ምናልባት እዚህ ጋር አንዳንዱ ሰዎች ይህንን ካልኩሌሽን ሰዎች የሚሰሩት ይመስላቸዋል። ይህማ ቢሆን ቆጣሪ አያስፈልገንም ነበር ማለት ነው። ምናልባት ቆጣሪ የተበላሸባቸው ሰዎች ካሉ ወይ አላነብ ብሏቸው በተለያየ ምክንያት ነገር ግን መብራቱ ሳይቋረጥ እየተጠቀሙ ከነበረ ሰዎቹ ይህንን ፎርሙላ ተጠቅመው ሊያሰሉ ይችላሉ፣ ወይም ደግሞ በዚህ መንገድ አስልተው ቢል ሊያስከፍሉ ይችላሉ። ነገር ግን ይህንን ስሌት የሚያሰላው ራሱ ቆጣሪው ነው ማለት ነው። ታዲያ ቆጣሪው እንዴት ነው የሚያሰላው? በመጀመሪያ ቆጣሪው በየሰከንዱ በቤታችን ውስጥ ያለውን የኤሌክትሪክ ባህሪ መለካት እና ዋና ዋና ነገሮችን ይሰበስባል። ምን ዳታ ነው የሚሰበስበው ከተባለ ቮልቴጅ እና ከረንት በየሰከንዱ በየማክሮ ሰከንዱ ወደ ቤታችን የሚመጣውን የኤሌክትሪክ ፍሰት ባህሪ ሞኒተር ያደርጋል። በመጀመሪያ ቮልቴጅ ነው ቼክ የሚያደርገው። ምናልባት ወደ ቤታችን የሚገባው የኤሌክትሪክ ቮልቴጅ መጠን እንደኛ ሀገር ስታንዳርድ 220 አካባቢ ነው፣ ቼክ ያደርጋል። ሁለተኛ ቼክ የሚያደርገው ቆጣሪው ከረንት ፍሰቱን ነው። ስለዚህ በቤታችን ውስጥ የምናበራቸውን እቃዎች ወይም መሳሪያዎች በበዙ ቁጥር በሽቦ ውስጥ የሚያልፈው ወይም በገመድ ውስጥ የሚያልፈው የኤሌክትሪክ ፍሰት አምፒር ማለት ነው ይጨምራል። ይህንም ሜዥር ያደርጋል። ከዚህ ቀጥሎ ቆጣሪው በውስጡ የሚጠቀመው ቴክኖሎጂ አለ። በዚያ ቴክኖሎጂ አማካኝነት ቮልቴጁን እና ከረንቱን በማገናኘት ወደ ፓወር ይቀይራል ማለት ነው። ፓወር ማለት የከረንትና የቮልቴጅ ብዜት ስለሆነ ማለት ነው። ስለዚህ ዋናው ሚስጥር ከዚህ ቀጥሎ ያለው ነው። 2 አይነት ቆጣሪዎች ነው ያለው፣ አናሎግ እና ዲጂታል ማለት ነው። ምናልባት ለተጨማሪ ማብራሪያ ባለፈው የሰራሁት ቪዲዮ አለ፣ ገብታችሁ እንድትመለከቱ ጋብዛለሁ። በድሮዎች ወይም አናሎግ በምንላቸው ቆጣሪዎች ላይ እንዴት ነው የሚሰላው? በድሮ ቆጣሪ ውስጥ
ሴንሰር የሚባል ነገር የለም። ሴንሰሩን ተክቶ የሚሰራ ግን ሌሎች ቴክኖሎጂዎች አሉ። እነሱም እነማን ናቸው? የሽቦ ጥቅሎች ናቸው ማለት ነው። የቮልቴጅ ኮይል እና የከረንት ኮይል ይባላሉ። በስሩ የቮልቴጅ ሽቦ አለ፣ የከረንት ሽቦ አለ። የቮልቴጅ ሽቦውን ስንመለከት ቀጫጭን ናቸው። በዛ ውስጥ ያሉ ሽቦዎች ደግሞ ተጠቅልለው ብዙ ዙሮች ናቸው ያሉት፣ ልክ እንደ ትራንስፎርመር ጥምጥም ማለት ነው። ይህ ሽቦ በቤት ውስጥ ያለውን የቮልቴጅ ግፊት ወደ ማግኔቲክ ኃይል ይቀይረዋል። የከረንት ሽቦ ደግሞ ከቮልቴጅ ሽቦ ስናወዳደረው ወፈር ያለ ነው እና ወፈር ያለም ከመሆኑ ጋር ተያይዞ ብዙ ጥምጥም አይደለም ያለው፣ የተወሰኑ ጥምጥሞች ነው ያሉት። እነሱ ደግሞ በቤት ውስጥ የምንጠቀመው አምፔር ቀጥታ በዚህ ሽቦ ውስጥ ያሳልፋል ማለት ነው። ከዛ በኋላ ፍሰቱ በጨመረ ቁጥር ሽቦው የሚፈጥረው ማግኔቲክ ኃይል ደግሞ በጣም ይጨምራል። ስለዚህ በቮልቴጅ ኮይሉ አማካኝነት የሚመጣ ማግኔቲክ ኃይል አለ፣ በከረንት ኮይሉ አማካኝነት የሚመጣ ማግኔቲክ ኃይል አለ ማለት ነው። ስለዚህ እነዚህን ማግኔቲክ ኃይሎች እንዴት ነው ወደ ፓወር የሚቀይራቸው ነው ዋናው ጥያቄ። ልክ መብራት ወይም ምድጃ ስታበሩ በቆጣሪ ውስጥ ምን አለ? ሁለት ሽቦዎች ላይ ኤሌክትሪክ ያልፋል አይደለ? ከቮልቴጁ መጠን ጋር እኩል የሆነ ማግኔቲክ ፊልድ የምንለው ማለት ነው እሱ ይፈጠራል። በዛን ሰዓት በቤት ውስጥ ከበሩት መሳሪያዎች ብዛት ወይም ከረንት አንጻር ጋር እኩል የሆነ ደግሞ ሁለተኛ ማግኔቲክ መስክ ወይም ማግኔቲክ ፊልድ ይፈጠራል ማለት ነው። የቮልቴጁ ማግኔቲክ ፊልድ እና የከረንቱ ማግኔቲክ ፊልድ አሉሚኒየም ሳህን ስላሉ አሉሚኒየም ሳህኑ ላይ ያርፋሉ ማለት ነው። የቮልቴጅ ማግኔት የፈጠረው ፍሰትና የከረንቱ ማግኔት የፈጠረው ፍሰት እርስ በርሳቸው ሲጋጩ ወይም ኢንተራክት ሲያደርጉ ይህ መጋጨት ምን ያደርጋል? ሳህኑን ወደ ጎን የሚገፋ አዲስ ሜካኒካል ጉልበት ይፈጠራል ማለት ነው። ቀጥታ ከተፈጠሩት ሁለት ነገሮች ብዜት ጋር እኩል ይሆናል ማለት ነው። ስለዚህ የሳህኑ ግፊት ወይም ሳህኑ የአሉሚኒየም ሳህኑ ወይም ዲስክ የምንለው ሲገፋ እሱ ጋር ያለው ግፊት ቀጥታ ከቮልቴጁ እና ከከረንቱ ካለው ብዜት ጋር ፕሮፖርሽናል ነው የሚሆነው ማለት ነው። ዳይሬክትሊ ፕሮፖርሽናል ሪሌሽን ነው የሚኖራቸው። ይህ ማለት ቮልቴጁ ብቻውን ቢኖር ኖሮ ያ ማለት ምንም መሳሪያ ባንጠቀም፣ ምንም አምፖል ባንለኩስ፣ ምንም ቴሌቪዥን ባንከፍት ከቤት ማለት ነው ቮልቴጁ ይታወቃል። 220 ቮልት ነው ሁልጊዜም አለ ቆጣሪው ጋር ሲባዛ በ0 አምፒር ነው የሚሆነው። ምክንያቱም ከረንት መፍሰስ የሚጀምረው ዕቃ ስንለኩስ ስለሆነ፣ ዜሮ ስለሆነ ሳህኑ አይንቀሳቀስም ወይም ዲስኩ አይሽከረከርም። ስለዚህ መሳሪያ ሲበራስ ወይም ዕቃዎችን መለኮስ ስንጀምርስ ለምሳሌ ባለ 10 አምፒር ዕቃ ብንለኩስ ያ ማለት 10 አምፒር ከረንት መፍሰስ ጀመረ ማለት ነው። ስለዚህ የቮልቴጁ ማግኔት እና የከረንቱ ማግኔት ተባብረው 220 ሲባዛ በ10 ማለት ነው 2200 ዋት ጉልበት ይፈጥሩና ሳህኑን ማሽከርከር ይጀምራሉ ማለት ነው። የኤሌክትሪክ ፍጆታችን በጨመረ ቁጥር ለምሳሌ ከ10 ወደ 20 ቢያድግ ከረንቱ 10 ነበረ ወደ 20 ቢያድግ ደግሞ ማግኔቶቹ የበለጠ ስለሚጠነክሩ ሳህኑ በእጥፍ ፍጥነት እንግዲህ 10 ነበር 20 ነው ያደገው፣ በሁለት እጥፍ ነው ያደገው። እሽክርክሪቱም ወይም የማግኔቲክ ዲስኩ እሽክርክሪት በእጥፍ ይጨምራል ማለት ነው። በእጥፍ ከጨመረስ ወዴት ነው ምን ሄደው? ጠንከር ያለ ግጭት ነው ያለ ስፒዱ ይጨምራል ማለት ነው። በሌላ አባባል የሚቆጥረው ነገር ይጨምራል ማለት ነው። እዚህ ላይ ልብ ማለት ያለብን ምንድነው ስናጠቃልለው የዚህን ፓርት የዚህ አይነት ቆጣሪ ቮልቴጅ ሲባዛ በከረንት ዋት ብሎ የሚያሰለው በካልኩሌተር እንዳልሆነ መገንዘብ ያስፈልጋል። ወይም ምንም ፕሮሰሰር ተጠቅሞ ወይም ማይክሮቺፕ ተጠቅሞ እንዳልሆነ ነው ይህንን እያስረዳው ያለሁት። በስሪቱ ዲጂታል ስላልሆነ የተጻፈበት ነገር አለና ልክ እንደ ሚዛን አሁን አይታችሁ ከሆነ ይሄ አናሎግ ሚዛን ልክ የሆነ ቦታ ላይ ሄዶ ቁጥሩን ስንጨምርበት ቁጥሩን ሄዶ ቁጭ ይላል፣ ስንቀንሰው ይቀንሳል። ልክ እንደዛ ማለት ነው። ይሄም ሄዶ ቁጥሩን ይጎትተውና ቁጥር የተጻፈበት ነገር ስላለ ሽክርክሪቱን ቆጥሮ ወደዛ ወስዶ ቁጥሩን ያሳየናል ማለት ነው። ያ የምናየው ቁጥር ኪሎዋት አወር ብለን እንረዳዋለን ማለት ነው። ሴቭ አድርጎ የሚያስቀምጥበት ሚሞሪም እንደሌለው መገንዘብ ያስፈልጋል ማለት ነው። የቮልቴጁን ማግኔት እና የከረንቱን ማግኔት አምጥቶ በአሉሚኒየም ሳህኑ ላይ ያጋጫቸዋል ያለው ለዛ ነው ማለት ነው። የሁለቱ ማግኔቶች መጋጨት ደግሞ ሳህኑን የሚገፋ ኃይል ወይም ፓወር ስለሚፈጥር ብዙ ኤሌክትሪክ በፈለግነው ቁጥር የከረንቱ ማግኔት እየበረታ ይሄዳል። ዜን ሳህኑ ይበልጥ በፍጥነት ይሽከረከራል። እንደዚህ ከተሽከረከረ ደግሞ ከቁጥር መቁጠሪያ ማርሾች ጋር እነዚህ ቅድም ያልኳችሁ የቁጥር መቁጠሪያ ማርሾች ይባላሉ፣ እንደ ማርሽ ማለት እነዛን ጋር የተያዘ ስለሆነ በፍጥነት ከዞረ ያንን የቁጥር ማርሽ የበለጠ ስለሚጎትተው የፍጆታችን ዋትና ሰዓት አባስቶ በኪሎዋት ሰዓት ላይ ቁጥሩን ይደምራል እንደማለት ነው። ይደምርና ቁጥሩን እዛ ጋር እናየዋለን ማለት ነው። ሁለተኛው የዲጂታል ቆጣሪ ነው። ዲጂታል ቆጣሪዎች እንዴት ይሰራሉ ወደሚለው እንመጣለን። የዲጂታል ቆጣሪዎች እንዴት አድርገው ወደ ኪሎዋት አወር ይቀይሩታል የሚለውን ለማብራራት አሁንም ተጨማሪ ቪዲዮዎች አሉኝ፣ ገብታችሁ ማየት ትችላላችሁ።
ለዚህ የሚጠቅመኝን ፓርት ነው እየመረጥኩ የምነግራችሁ ማለት ነው እንጂ ራሱን የቻለ ብዙ ፕሮፐርቲዎች አሉት። ነገር ግን እንዴት አድርጎ ኪሎዋት አወር አሰልተው ያሳዩናል ወደሚለው ነው የምወስዳችሁ። ስለዚህ እነዚህ ዲጂታል ስማርትን ጨምሮ ማለት ነው የኤሌክትሪክ ፍጆታን በምን ያህል ፍጥነት እንደሚለኩ እንደሚያባዙና በኪሎዋት አወር አስልተው ስክሪን ላይ እንደሚያስቀምጡ በዝርዝር ነው የማሳያችሁ ማለት ነው። እስከ መጨረሻው ተመልከቱ። እነዚህ ደግሞ መረጃ ነው የሚሰበስቡት። የተሻለ ዘመናዊ ስለሆኑ ሴንሰሮች አሏቸው ማለት ነው። መረጃ የሚሰበስቡበት ሴንሰር አላቸው። ስለዚህ ወደ ቤት ኤሌክትሪክ መስመር ሲገባ ምንድነው የሚያደርጉት? በቆጣሪ ውስጥ ያሉ ሁለት የተለያዩ ሴንሰሮች አሉ። እነዚህ ሴንሰሮች የኤሌክትሪኩን ፍሰት ባህሪ በየሴከንዱ በየማይክሮ ሰከንዱ በሺዎች የሚቆጠሩ ጊዜ ማለት ነው በአንድ ሰከንድ በሺዎች የሚቆጠር ጊዜ ሳምፕሊንግ ቴክኒክ ተጠቅሞ ነው ማለት። እዛ ላይ ያለው በነገራችን ላይ ቮልቴጅም ኤሲ ነው፣ ከረንትም ኤሲ ነው። ስለዚህ አናሎግ ዳታ በሴንሰር አማካኝነት ነው የሚሰበስቡት። ምክንያቱም አናሎግ ለምን ተባለ? እዚህ ጋር ፍሪኩዌንሲ ስላለ የግድ ብዙ ጊዜ ነው ፍሰቱ ያለው ማለት ብዙ ጊዜ ነው ያለ። ቮልቴጅ ሴንሰር አለ፣ ከረንት ሴንሰር አለ ማለት በሌላ አባባል። ስለዚህ ቮልቴጅ ለመሰብሰብ ቮልቴጅ ሴንሰር አላቸው፣ ከረንት ለመሰብሰብ ከረንት ሴንሰር አላቸው ማለት። በዋናነት የቮልቴጅ ሴንሰር ተግባር ምንድን ነው ካል ወደ ቤት የሚገባው መደበኛ ቮልቴጅ 220 አካባቢ እንደሆነ ይታወቃል። ነገር ግን ይህ ከፍተኛ ቮልቴጅ ቀጥታ ወደ ኤሌክትሮኒክስ ቺፖች አይገባም። እንግዲህ ኤሌክትሮኒክ ቺፕ አለው። ይሄ ዲጂታል ቆጣሪ ኤሌክትሮኒክ ቆጣሪ ነው። ሌላ ስሙ ኤሌክትሮኒክ ቆጣሪ ካለው ደግሞ በውስጥ ኤሌክትሮኒክ ቺፖች ኮምፖነንቶች አሉ። የ220 ቮልት ቀጥታ ቺፑ ጋር ቢሄድ ኢምባላንስ ይፈጠራል፣ ልክ አይመጣም ማለት ነው። ስለዚህ ምን ይደረጋል ማለት ነው? ወደ ውስጥ መግባት ስለማይችል ቮልቴጅ ሴንሰሩ ምንድነው የሚያደርገው? በሬዚስተሮች የተሰራ ፖቴንሻል ዲቫይደር ስላለው ማለት ነው ይህንን ወደ አነስተኛ ሚሊ ቮልት ነው የሚቀይርለት ወይም ይቀንስለት ማለት ነው። በእነዚህ ፖቴንሻል ዲቫይደር በሚባሉ ቱሎች ወይም እቃዎች ምን ያደርግለታል? 220ውን የገባውን ወደ የተወሰነች ሚሊ ቮልት አድርጎ ቀንሶ ይልክለታል። ከዚህ በኋላ የኤሌክትሪክ መስመሩ ግፊት ምንድነው የሚሆነው? እንደ ትረሽሆልድ ያኛውን ከላከለት በኋላ በሚሊ ቮልት ነው 5 3 2 ሊሆን ይችላል። ጀስት ሳምፕል ነው የምነግራችሁ። እነሱ ቫሪ ባደረጉ ቁጥር መጨመርና መቀነሱን መከታተል ይችላል ማለት ነው። ስለዚህ ለመከታተያ ይሆናል፣ እንደ መከታተያ ይሆናል ማለት ነው። ከዚህ በኋላ የኤሌክትሪክ መስመሩ ግፊት በየጊዜው መጨመሩን ወይም መቀነሱን በትክክል መከታተል ስራው ይሆናል ማለት ነው። ይህ የቮልቴጅ ሴንሰር ተግባር ነው ማለት እንጂ ቮልቴጅ ሴንሰር በራሱ 220 ገባ 230 ገባ እያለ ቼክ አያደርግም። መጀመሪያ ወደ ሚሊ ቮልት ተቀይሮ ያ ሚሊ ቮልት አፕ ኤንድ ዳውን ሲያደርግ ነው የሚቆጣጠረው ማለት ነው። ሁለተኛ ላይ ከረንት ሴንሰር አላቸው። እነዚህ ደግሞ የፍሰት መጠኑ ነው የሚለኩት። በቤት ውስጥ የምንጠቀመው የእቃ ብዛት በጨመረና በቀነሰ ቁጥር በሽቦ ውስጥ የሚፈሰውን የከረንት መጠን ወይም አምፔር ቼክ ያደርጋል ማለት ነው። ይህንን ለመለካት ቆጣሪው በውስጡ ሸንት ሬዚስተር የሚባል ስላለው ማለት ነው ወይም ከረንት ትራንስፎርመር እንለዋለን። ከረንት ትራንስፎርመር ስላለው ይህንን በትክክል ቼክ ያደርጋል ማለት ነው። ሶ ኤሌክትሪክ በእነዚህ ሴንሰሮች ላይ ሲያልፍ ትክክለኛው የከረንት ፍሰት ስንት አምፔር እንደሆነ ይለካል ማለት ነው። አሁን እስካሁን የሰበሰቡት ዳታ ከረንት ሴንሰርም ቮልቴጅ ሴንሰርም የሰበሰቡት ዳታ ምንድን ነው? አናሎግ ዳታ ነው። ይህንን ግን ወደ ዲጂታል መቀየር አለባቸው። እኛ ስክሪን ላይ እያየን ያለ ነው። ለምሳሌ 1500 ኪሎዋት አወር ከሆነ ይሄ ዲጂታል ቁጥር ነው እንጂ አናሎግ አይደለም፣ ዲጂታል ነው። ሶ ወደ ዲጂታል መቀየር አለበት። ኤዲሲ ወይም ደግሞ አናሎግ ቱ ዲጂታል ኮንቨርሽን ፓርት ወይም ፌዝ አለ ማለት ነው። ስለዚህ ሴንሰሮች የለኩት መረጃ አለ፣ ቮልቴጅ እና ከረንት ነው የለኩት። እነዚህ ደግሞ አናሎግ ናቸው። አናሎግ መሰል ቅርጽ ነው የሚኖራቸው አዘይንድ። ይሄ ማይክሮቺፕ ወይም ማይክሮ ፕሮሰሰር ደግሞ ቆጣሪ ውስጥ ስላለ እነሱ ደግሞ በባህሪያቸው ቼክ የሚያደርጉት አናሎጉን ሳይሆን የኮምፒውተር ባህሪ ስላላቸው 0 እና 1 ነው የሚጠቀሙት። 0 እና 1 የሚጠቀሙ ከሆነ ምን ያደርጋሉ ማለት ነው? የግድ ወደ ዲጂታል መቀየር አለበት ማለት ነው። ስለዚህ አናሎግ ቱ ዲጂታል ኮንቨርሽን ይሰራል፣ ኮንቨርት ያደርጉታል ማለት ነው። ከዛ በፍጥነት ማባዛት ነው ቀጣዩ ስቴፕ። በፍጥነት ማባዛት ማለት ልክ ስናበራ፣ ስናጠፋ፣ ስንጠቀም፣ ሳንጠቀም በየጊዜው ፋስት በሆነ መንገድ ምን ያደርጉታል? ያባዙታል። ይሄ ደግሞ ዲጂታል ሲግናል ፕሮሰሲንግ የሚባለው ፓርት ነው ወይም ማይክሮ ፕሮሰሰር ስቴጅ ማለት እንችላለን። እዚህ ጋር ነው እንግዲህ የቆጣሪው ዋና ብሬን ብለን የምንጠራው ማይክሮ ፕሮሰሰሩ ነው።
እዚህ ጋር ካልኩሌት ይደረጋል። ዲጂታል የሆኑት የቮልቴጅ እና የከረንት ቁጥሮች ቀጥታ ወደ ዲጂታል ሲግናል ፕሮሰሰር ገብተው ወይም በማይክሮቺፕ ውስጥ ገብተው ማለት ነው። ማይክሮቺፑ የደረሱትን ሁለቱ ቁጥር ማይክሮቺፑ ላይ ወይም ፕሮሰሰሩ ላይ የደረሱት የቮልቴጅ መጠንና የከረንት መጠን ምን ይደረጋል? እርስ በርስ በፍጥነት ያባዛቸዋል ማለት ነው። በቅጽበት ነው የሚያባዛቸው። ካባዛቸው በኋላ ወደ ምን ይቀየራል? ወደ ፓወር ይቀየራል። ወደ ዋት ይቀየራሉ ማለት ፓወር ከላይ ገልጸናል። ፓወር ምን እንደሆነ አሁን ለምሳሌ ስማርት ቆጣሪዎች የዲጂታል አካል ስለሆኑ ስማርት ቆጣሪዎች ምንድን ነው የሚያደርጉት? በአንድ ሰከንድ ውስጥ ከ3000 እስከ 4000 ጊዜ ድረስ ሊያባዝቡ ይችላሉ ማለት ነው። አንድ ቲቪ ለኩሼ እኔ ኦን አድርጌ ወደ ኦፍ ባደርገው ኦን አድርጌ ኦፍ ባደረኩበት ቅጽበት ኃይል ተጠቅሜያለሁ። ያ ኃይል መሰላት አለበት። 1 ሰዓትም ቆየ፣ ለ30 ሰከንድም ቆየ፣ ለ5 ሰከንድም ቆየ፣ ለ10 ሰዓትም ቆየ ኦን አድርጌ ኦፍ እስካደረኩበት ሰዓት ድረስ በአንድ ሰከንድ ውስጥ ከ3000 እስከ 4000 ጊዜ በሚደርስ ድግግሞች ሊያባዙ ይችላሉ። ሃው ማች ዘይ አር ስማርት። ስለዚህ በቤት ውስጥ ምጣድ ሲበራ ወይም ሲጠፋ የሚፈጠረው የቅጽበት ለውጥ ሳያመልጠው ማለት ነው አሯሩጦ አባዝቶ ያስቀምጣል ማለት ነው። ከዚህ በኋላ ከጊዜ ጋር ማባዛት ነው የሚሆነው እና አኮምሌት ማድረግ መሰብሰብ ወይም መደመር ማለት ነው። እንግዲህ ኪሎዋት አወሩን በየሰከንዱ እዛ ጋር ዲስፕሌይ ላይ ያደርገው ይችላል። አኮምሌት አድርጎ የሆነ ራሱን የቻለ ሪሴት የሚያደርግበት ሰዓት አለ። ሶፍትዌርም ስላለው ራሱን የቻለ አፕዴት የሚያደርግበት አለ። ስለዚህ እሱ የተወሰነ ጊዜ ሊወስድ ይችላል። ማይክሮቺፕ አለ። በየሰከንዱ ያገኘውን ዋት ወይም የኃይል መጠን መሳሪያው ከቆየበት ወይም እቃው ተለኩሶ የቆየበትን አጠቃላይ ሰዓት ይወስድና ወደ ዋት አወር ይቀይረዋል። እነዚህን በየሰከንዱ የሚመጡ ውጤቶችን በውስጡ ባለው ኤፕሮም ሜሞሪ ላይ ያስቀመጠና እየደመረ አኮሞዴት እያደረገ ይሄዳል ወይም ይቀጥላል ማለት ነው። ከዛ ድምሩ 1000 ዋት ሲሞላ 1000 ዋት ሰዓት ሞላ ማለት በአንዲት ሰዓት ውስጥ 1000 ዋት ከሞላለት ማለት ነው። በሌላ አባባል አንድ ባለ 100 ዋት አምፖል ለኩሰ ነው ለ10 ሰዓት ከቆየ አንድ ዩኒት ሞላ ብሎ ይመዘግባል። በስታንዳርዱ መሰረት አንድ ዩኒት ማለት ደግሞ 1 ኪሎዋት አወር ስለሆነ አንድ ዩኒት ሞላ ብሎ ይመዘግባል። ይህንን ወስዶ ነው እንግዲህ አጠቃላይ ውጤቱን ቀጥታ ቆጣሪያችን ኤልሲዲ ላይ እንዲታይ የሚያደርገው ማለት ነው።